በአገራችን የነዳጅ ምርት ላይ የሚደረገው የዋጋ ማስተካከያ ከቅርብ ጊዜ ወዲህ በኢኮኖሚውና በማህበራዊ ኑሯችን ላይ የራሱን አሻራ እያሳረፈ ይገኛል። መንግስት የነዳጅ ድጎማን በማንሳት ወደ ገበያ መር የዋጋ ተመን ለመግባት የሚያደርገው ጥረት በዓለም አቀፍ ደረጃ ካለው የነዳጅ ዋጋ መዋዠቅና ከአገራዊ የኢኮኖሚ ማሻሻያ ፍላጎት ጋር የተያያዘ መሆኑ ይታወቃል። ሆኖም ግን ይህ የነዳጅ ዋጋ ጭማሪ በቀጥታም ሆነ በተዘዋዋሪ የሸቀጦችና የአገልግሎቶችን ዋጋ ሰማይ በማድረስ በዝቅተኛና መካከለኛ ገቢ በሚኖረው ዜጋ ላይ የኑሮ ጫናን እያበረታ መጥቷል። እዚህ ላይ ትልቁ ጥንቃቄ የሚያስፈልገው የኑሮ ውድነቱን ለማርገብና የነዳጅ ጭማሪውን ተጽዕኖ ለመቀነስ የሚወሰዱ የመፍትሄ እርምጃዎች ራሳቸው ሌላ የከፋ ችግር እንዳይፈጥሩ ትኩረት ሊሰጥባቸው ይገባል። መንግስት የነዳጅ አጠቃቀምን ለመቀነስና የውጭ ምንዛሬን ለመታደግ የጀመረው የቁጠባ መርሃ ግብር በራሱ የሚነቀፍ አይደለም። ይሁን እንጂ ማንኛውም በወረቀት ላይ የሰፈረ መልካም ሐሳብ ወደ ተግባር ሲመነዘር ከዜጎች የዕለት ተዕለት ሕይወት ጋር መጣጣሙ ሊሰመርበት ይገባል። ዛሬ ላይ በየአውራ ጎዳናው የምናየው የትራንስፖርት ተጠቃሚ ሰልፍ የትራንስፖርት እጥረትና የነዋሪዎች ብሶት የቁጠባው እርምጃ ክፍተቶች እንዳሉበት ማሳያ ነው። ነዳጅን ለመቆጠብ የሚወሰዱ እርምጃዎች ለምሳሌ የሥራ ሰዓት ማስተካከያ ወይም የጉዞ ገደቦች ካሉ እነዚህ እርምጃዎች የሕዝብ ትራንስፖርት ፍላጎትን ያገናዘቡ መሆን አለባቸው። ቁጠባው ለትራንስፖርት ዘርፉ የሚሰጠውን ነዳጅ በእጅጉ የሚቀንስ ከሆነ ውጤቱ የዜጎች እንግልትና የሥራ ሰዓት መባከን ይሆናል። ለመቆጠብ ተብለው የወጡ መመሪያዎች በመሬት ላይ ምን ውጤት እያመጡ ነው የሚለው በየጊዜው ሊፈተሽ ይገባል። በቁጠባ ስም የሚደረጉ አላስፈላጊ ክልከላዎች የንግድ እንቅስቃሴን የሚያቀዘቅዙና ኑሮን የሚያስወድዱ ከሆነ መፍትሄው ራሱ ሌላ ችግር እየፈጠረ መሆኑን አምኖ መቀበልና ማስተካከል ብልህነት ነው። ዜጎች ለሰዓታት በትራንስፖርት ሰልፍ ላይ መቆማቸው ወደ ሥራና ወደ ቤታቸው በሰዓቱ መድረስ አለመቻላቸው የሚያስከትለው ማህበራዊና ስነ ልቦናዊ ጫና በቀላሉ የሚታይ አይደለም። የሕዝብ ብሶት ወደ ቅሬታ እንዳያድግ የመፍትሄ እርምጃዎቹ የሰውን እንግልት የሚቀንሱ መሆናቸው በቅድሚያ ሊረጋገጥ ይገባል። ስለዚህም የታዩ ክፍተቶች በዝርዝር ተለይተው ሊቀመጡ የነዳጅ ቁጠባውም ስኬታማ እንዲሆን ዜጎችን በማማረር ሳይሆን አማራጭ የትራንስፖርት ዘዴዎችን በማመቻቸትና ያሉትን የትራንስፖርት ስምሪቶች በብቃት በመምራት መሆን አለበት። ቁጠባ ማለት አገልግሎት ማቋረጥ አለመሆኑን ተገንዝቦ የሚታዩትን የአፈጻጸም ግድፈቶች በአስቸኳይ ማረም የነገ የማይባል የቤት ሥራ ነው። ማንኛውም የፖሊሲ ውሳኔም ሆነ የመፍትሄ እርምጃ አንዱን ቀዳዳ ለመድፈን ሲባል ሌላ ትልቅ ቀዳዳ መክፈት የለበትም። መንግሥታዊ ተቋማት የዋጋ ቁጥጥር ሲያደርጉ ሕጋዊነትና የንግዱን ማኅበረሰብ አቅም ግምት ውስጥ ማስገባት ይኖርባቸዋል። የኑሮ ውድነት የሚፈታው በእዝ ብቻ ሳይሆን ምርትን በመጨመር አቅርቦትን በማሳለጥና የገበያ ሰንሰለቱን በማሳጠር መሆን አለበት። መፍትሄው ራሱ ችግር እንዳይሆን ቅድመ ጥናትና የባለሙያ ምክር ታክሎበት ሊተገበር ይገባል። በኢኮኖሚክስም ሆነ በማኅበራዊ አስተዳደር ውስጥ አንዱን ችግር ለመፍታት የሚወሰድ እርምጃ ሳያውቁት ሌላ ትልቅ ቀውስ የሚወልድበት አጋጣሚ ያልታሰበ ውጤት ይባላል። በነዳጅ ዋጋ ጭማሪና በኑሮ ውድነት ዙሪያ የሚወሰዱ መፍትሄዎችም ከዚህ አደጋ ሊጸዱ ይገባል። መንግሥት የኑሮ ውድነቱን ለመቀነስ በሚል በንግድ ዕቃዎች ላይ የዋጋ ጣሪያ ሲያበጅ ነጋዴው ካረፈበት ወጪ አንጻር ትርፍ ማግኘት ካልቻለ ምርቱን ደብቆ ለጥቁር ገበያ ሊያቀርብ ወይም ጭራሹኑ ከገበያ ሊወጣ ይችላል። እዚህ ላይ የዋጋ ንረትን የመከላከል ቀዳዳ ለመድፈን ሲባል የአቅርቦት እጥረትና የጥቁር ገበያ መስፋፋት የተሰኘ ትልቅ ቀዳዳ ሊከፈት ይችላል። የነዳጅ ዋጋ ጭማሪውም በደሃው ማህበረሰብ ላይ የሚያደርሰውን ጫና ለመቀነስ የሚሰጠው የትራንስፖርት ድጎማ ስርዓቱ ካልተጠናከረ ሌላ ቀዳዳ ይፈጥራል። ድጎማው ለታለመለት የሕዝብ ትራንስፖርት መዋሉ ቀርቶ ለግል ጥቅም የሚውል ከሆነም መንግሥት ዜጋውን የመርዳት ቀዳዳ ለመድፈን ሲሞክር የሙስናና የመንግሥት በጀት ብክነት ቀዳዳ ይከፈታል። ይህም የሀገርን ኢኮኖሚ ለባሰ የዋጋ ግሽበት ይዳርጋል። የመንግሥትን ገቢ ለማሳደግ በሚል በንግድና በአገልግሎት ዘርፎች ላይ የሚጣሉ ተጨማሪ ታክሶች ወይም ግብሮች በተዘዋዋሪ ወደ ሸማቹ ተገፍተው የኑሮ ውድነቱን ሊያባብሱ ይችላሉ። የመንግሥትን ገቢን የማሳደግ ቀዳዳ ሲደፈን የዜጎችን የመግዛት አቅም የማዳከም አዲስ ችግር ይፈጠራል። መፍትሄዎቹ ግልጽነት የጎደላቸውና ተከታታይነት የሌላቸው ከሆኑ በሕዝብና በመንግሥት መካከል ያለውን የመተማመን ቀዳዳ ያሰፋሉ።
መፍትሄ ተብሎ የሚወሰደው እርምጃ በህብረተሰቡ ዘንድ ጭራሽ ሊብስ ነው የሚል ስጋት ከፈጠረ ገበያው በግምት ላይ ተመስርቶ ዋጋ እንዲጨምር ያደርጋል። በማንኛውም የፖሊሲ ውሳኔ ውስጥ ትልቁ ስህተት አንዱን ቀዳዳ ለመድፈን ሲባል ሌላ ትልቅ ቀዳዳ መክፈት ነው። የነዳጅ ዋጋ ጭማሪውን ተከትሎ የሚመጣውን የኑሮ ውድነት ለመቆጣጠር የሚደረገው ጥረት በሂደቱ ንግዱን የሚያቀዛቅዝ፣ አቅርቦትን የሚያሳጣ ወይም ሙስናን የሚጋብዝ መሆን የለበትም። መፍትሄው ራሱ ሌላ ችግር ሆኖ ከተገኘ ህዝቡን ከጭንቅ ወደ ባሰ ጭንቅ መክተት ይሆናል። ስለዚህም እያንዳንዱ እርምጃ ከጥቅሙ ጉዳቱ ያመዝናል ወይ በሚል ሚዛን ሊለካና በሳይንሳዊ ጥናት ሊደገፍ ይገባል። የዛሬው ጥቃቅን ቀዳዳዎች ሳይደፈኑ ነገ ትልቅ የኢኮኖሚ ስምጥ እንዳይፈጥሩብን መጠንቀቅ የብልህነት መንገድ ነው ሲል አሃዱ አቋሙን ይገልጻል። አንድ መመሪያ ሲወጣ ዓላማው መልካም፣ ቃላቱም የተሰደሩ ሊሆኑ ይችላሉ። ሆኖም የመመሪያው እውነተኛ መመዘኛ ወረቀት ላይ የሰፈረው ሐሳብ ሳይሆን በመሬት ላይ የሚያመጣው ለውጥና በዜጎች ሕይወት ላይ የሚኖረው ተጽዕኖ ነው። በአሁኑ ወቅት በነዳጅ ቁጠባና በዋጋ ማስተካከያ ዙሪያ የወጣው መመሪያ ትራንስፖርት በስርዓት ይመራል ቢልም በተግባር ግን በየአደባባዩ የምናየው የህዝብ እንግልትና ረዥም ሰልፍ የመመሪያው ውጤታማነት ጥያቄ ውስጥ እንዲወድቅ ያደርጋል። መመሪያው የዜጋውን እንግልት የማይቀንስ ከሆነ ተግባራዊ አፈጻጸሙ ክፍተት አለበት ማለት ነው። ብዙ ጊዜ መልካም መመሪያዎች የሚበላሹት በአስፈጻሚዎች ዘንድ ባለው የግንዛቤ እጥረት ነው። መመሪያውን እንደ ወረቀት ብቻ አንብቦ ተለዋዋጭ የሆነውን የገበያና የህዝብ ፍላጎት ከግምት ሳያስገቡ አለቅም ባይነት በመመሪያውና በህዝቡ መካከል ትልቅ ቅሬታ ይፈጥራል። አሁን የሚያስፈልገው መመሪያ አውጥተናል ብሎ እጅን አጣጥፎ መቀመጥ ሳይሆን የተግባር ክትትል ማድረግ ነው። በመመሪያው ምክንያት የትራንስፖርት እጥረት ተባብሷል ወይ? የነዋሪዎች ብሶትና እንግልት ጨምሯል ወይ? የንግድ እንቅስቃሴው ላይ እንቅፋት ተፈጥሯል ወይ? በሚል ግምገማ ማድረግ ይገባል። ሌላውና በትኩረት ሊታይ የሚገባው ጉዳይ የነዳጅ ዋጋ ማስተካከያን እንደ ወርቃማ አጋጣሚ በመጠቀም የሚደረግ ያለ አግባብ የዋጋ ጭማሪ ነው። ነዳጅ በጨመረ ቁጥር ከነዳጅ ጋር ምንም አይነት ቀጥተኛ ግንኙነት የሌላቸው ሸቀጦችና አገልግሎቶች ዋጋቸው በከፍተኛ ሁኔታ ሲመነደግ ማየት የተለመደ ሆኗል። ይህ የነዳጅ ዋጋን የማስታከክ አባዜ በደሞዝተኛውና በዝቅተኛው የህብረተሰብ ክፍል ላይ የማይሸከሙትን ሸክም እየጫነ ይገኛል። የነዳጅ ዋጋ በአነስተኛ በመቶኛ ሲጨምር የሸቀጦች ዋጋ በእጥፍና በ3 እጥፍ የሚጨምርበት አግባብ የኢኮኖሚክስም ሆነ የሞራል መርህ የለውም። ይህን መሰል ትርፍ ተኮር የዋጋ ንረትን ለመከላከል ጥብቅና ሳይንሳዊ የሆነ የገበያ ቁጥጥር ያስፈልጋል። ትራንስፖርትና ነዳጅን ሰበብ በማድረግ በምግብና በመሰረታዊ ፍላጎቶች ላይ ዋጋ የሚጨምሩ አካላት ላይ ህገ እርምጃ መውሰድ ይገባል። መፍትሄው ነፃ ገበያን ማፈን ሳይሆን ነፃ ገበያን እንደ ሽፋን በመጠቀም የሚደረግን ዘረፋና ማጭበርበር መከላከል መሆን አለበት። መንግስት የነዳጅ ዋጋ ጭማሪው በሌሎች ሸቀጦች ላይ የሚያሳድረውን ተጽዕኖ አስቀድሞ በማጥናት የዋጋ ንረቱ ካላግባብ እንዳይባባስ ለህብረተሰቡ መረጃ መስጠትና ሸማቾችን ከብዝበዛ መጠበቅ ይኖርበታል። የነዳጅ ዋጋ መጨመር በራሱ ራስ ምታት በሆነበት በዚህ ወቅት ይህንኑ አስታኮ የሚፈጠር ሰው ሰራሽ ዋጋ ንረት ደግሞ ሌላ ህመም እንዳይሆን መጠንቀቅ ይገባል። ቁጥጥሩ በመመሪያ ብቻ ሳይሆን በመሬት ላይ በሚታይ ተግባር ሊረጋገጥ ግድ ይላል። አሰራርን መፈተሽ ድክመትን ማሳያ ሳይሆን ለህዝብ ቅድሚያ የመስጠት ብልህነት ነው። በመመሪያና በተግባር መካከል ያለው ቀዳዳ ሰፍቶ ህዝብን እንዳይውጥ ዛሬውኑ ክፍተቶቹ ተለይተው ይደፈኑ ሲል አሃዱ አጽንኦት ይሰጠው ይላል።